ሰላም የቻናሌ ቤተሰቦች እንደሰነበታችሁ። ዛሬ ደግሞ አራተኛውን ክፍል የቤዚክ ኮምፒውተር ፕሮግራሚንግ ኮርስ ይዤላችሁ መጥቻለሁ። በዚህ ርዕስ እንግዲህ ኮምፒውተር እንዴት እንደሚሰራ ነው በግልጽ የማሳያችሁ። ሃው ኮምፒውተር ወርክስ ይላል። ስለዚህ እንዴት አድርጎ ኮምፒውተር ይሰራል፣ ዘ ወርኪንግ ፕሪንሲፕልስ ኦፍ ኮምፒውተር የሚለው ነው በዋናነት። ኮምፒውተር ወርክስ ላይክ ኤ ስማርት አሲስታንት ዛት ፎሎውስ ኢንስትራክሽንስ። እንግዲህ ኮምፒውተር የሚሰራው ኢንስትራክሽኖችን በመከተል እንደ ስማርት አሲስታንት ሆኖ የሚያገለግል ነው። በመጀመሪያ ኢንፑት ይቀበላል። ኢንፑት ማለት ያው ዳታ ማለታችን ነው። ከተለያዩ ዲቫይሶች ይቀበላል። ለምሳሌ ከኪቦርድ ይቀበላል፣ ወይ ደግሞ ከማውዝ ይቀበላል፣ ከማይክም ሊቀበል ይችላል። በአጠቃላይ ዳታ ይቀበልና እሱን ፕሮሰስ ያደርጋል። ፕሮሰስ የሚያደርገውም በሲፒዩ ነው፣ የኮምፒውተር ብሬን በምንለው ማለት ነው። ፕሮሰስ ካደረገ በኋላ በስቶሬጅ ዲቫይሱ ስቶር ያደርጋል። አስፈላጊ ሲሆን ደግሞ ዲስፕሌይ ያደርጋል ማለት ነው። ዲስፕሌይ የሚያደርገውም እንደ አስፈላጊነቱ ወይ በፕሪንት መልኩ በፕሪንተር ይወጣል፣ ያለዛ ደግሞ በሞኒተር ዲስፕሌይ መሆን የሚችል ነው ማለት ነው። በዋናነት ስንመለከተው ይህንን ፍሎ ነው የሚከተለው። ወርኪንግ ፕሪንሲፕሉን ስንመለከት በዚህ መሰረት ነው የሚሰራው። መጀመሪያ ኢንፑት አለ። ኢንፑት ማግኘት አለበት፣ ዳታ ማግኘት አለበት። ሮ ዳታ በፊድ እናደርግለታለን በኢንፑት ዲቫይስ አማካኝነት። ከዛም በፕሮሰሰር አማካኝነት ፕሮሰስ ይደረጋል። ከዛም በአውትፑት ዲቫይስ አማካኝነት አውትፑት ይደረጋል። አስፈላጊ ከሆነ ደግሞ ስቶር ይደረጋል ማለት በስቶሬጅ ዲቫይስ ስቶር ይደረጋል ማለት ነው። ጠቅለል አድርገን ስንመለከተው በዚህ ምስል ነው ለማሳየት የሞከርኩት። እንግዲህ ኮምፒውተር ስንል የብዙ ክፍሎች ነው። ስፔሻሊ እዚህ ጋር የሚታየው ኮምፒውተር ሃርድዌር ነው። የኮምፒውተር ሃርድዌር ክፍሎች ናቸው እነዚህ። በዚህ በኩል ኢንፑት ዲቫይሶች አሉ፣ ላይክ ኪቦርድ፣ ማውዝ፣ ማይክሮፎን እና ሌሎች እዚህ ጋር አሉ። እዚህ ጋር ደግሞ ስቶሬጅ ዲቫይስስ አለ፣ ኤችዲዲ ኤስዲዲን ይጨምራል። እንደገና በዚህ በኩል ፓወር ሰፕላይ ዩኒት አለ። በዚህ በኩል ኤሌክትሪክ የሚሰጥልን ነው። በዚህ በኩል ደግሞ አውትፑት ዲቫይስ አለ። ከመሃል ሲፒዩ አለን። ሲፒዩ ራሱን ችሎ 3 ክፍሎች አሉት። ኮንትሮል ዩኒት አለው፣ አርቲሜቲክ ሎጂክ ዩኒት አለው፣ እንደገና ደግሞ ሬጂስተርስ አሉት። ስለዚህ እንዴት ነው የሚሰራው ስንል በኢንፑት ዲቫይስ አማካኝነት ኢንፑት ይቀበላል። ኢንፑት ከተቀበለ በኋላ በፕሮሰሰር አማካኝነት በሲፒዩ አማካኝነት ፕሮሰስ ይደረጋል። ፕሮሰስ ከተደረገ በኋላ አስፈላጊ ከሆነ ስቶር ይደረጋል። አስፈላጊ ሲሆን ደግሞ አውትፑት ይደረጋል ማለት ነው። ይሄኛው ደግሞ ማንኛውም ኮምፒውተር ያለ ኤሌክትሪክ ሰፕላይ እንደማይሰራ ይታወቃልና ኤሌክትሪክ ፓወር በዚህ በሰፕላይ ዩኒቱ ይሰጠዋል። ምናልባትም ዲያግራሙን ስትመለከቱት እንትን ያለ ሊሆን ይችላል ነው። ልክ ስንት ኮምፖነንቶች አሉ፣ እያንዳንዳቸው ኮምፖነንቶች ምን ይሰራሉ የሚለውን ለማሳየት ነው እንጂ መጀመሪያ ከዚህ ተነስቶ እዚህ ይመጣል ወይም ከዚህ ተነስቶ እዚህ ይመጣል ለማለት አይደለም። በዋናነት ግን ስቴፑን ተከትለን እንዲካል ይሄኛው ገላጭ ነው። ኢንፑት አለ፣ ፕሮሰስ አለ፣ አውትፑት አለ። ኢንቢቲውን ስቶርም ሊደረግ ይችላል። ፕሮሰስ ሲደረግ መቼም አየር ላይ አይደረግም። ሰም ስቶሬጅ አለ እዚህ ጋር። በእርግጥ እነዚህ ላይ ፕሮሰስ እናደርግ ስቶሬጆች እዚህ ጋር ሚሞሪዎች ናቸው፣ ሬጂስተሮች ናቸው። እዚህ ጋር ግን እንደ ባካፕ የምናስቀምጥበትን ነው እየተጠቀምነው ማለት ነው። ስለዚህ በዋናነት ሲፒዩ አለ፣ ኢንፑት ዲቫይስ አለ፣ አውትፑት ዲቫይስ አለ፣ ስቶሬጅ ዲቫይስ አለ። ግራፊክ ካርዶችም አሉ በመሃል። እነዚህ ኢሜጅ እና ቪዲዮዎችን ሰፖርት እንዲያደርግ ወይም ሪንደር እንዲያደርግ የሚያደርጉልን ናቸው። ፓወር ሰፕላይ አለ። እዚህ ደግሞ ኢንፎርሜሽኖች ፕሮሰስ ይደረጋሉ። ምናልባት ኢንፎርሜሽኖች ፕሮሰስ ሲደረጉ ኮንትሮል ዩኒት ነው ዳይሬክት የሚያደርጋቸው ወይም ማኔጅ የሚያደርጋቸው። አርቲሜቲክ ሎጂክ ዩኒት ደግሞ ስፔሲፊክ ኦፐሬሽኖች ካሉ እንደ አርቲሜቲክ እና ሎጂክ ዩኒት አይነቶችን ፐርፎርም የሚያደርገው የሲፒዩ ፓርት ነው። እንደ አጠቃላይ እንደ ብሬን ሆኖ የሚያገለግለው ደግሞ ሲፒዩ ነው። ስለዚህ ኮምፒውተር እንዴት ይሰራል ስንል በዚህ መልኩ ነው። ይህ ብቻ አይደለም። ኮምፒውተር ኢንስትራክሽንን እንዴት ነው የሚረዳው? አሁን አንድ ሰው የሆነ ስራ እንዲሰራለት ሲያዝዝ እንዴት አድርጎ ነው የተረዳው? ኮምፒውተርስ አር ቢልት ፍሮም ኤሌክትሮኒክ ኮምፖነንትስ ላይክ ትራንዚስተርስ ዛት ካን ቢ ኢንቱ ስቴትስ። በመጀመሪያ ኮምፒውተር የሚባለው ነገር የተሰራው ከኤሌክትሮኒክ ኮምፖነንት ነው። በአብዛኛው ከትራንዚስተርስ ነው የተሰራው። ስለዚህ እነዚህ ትራንዚስተሮች ደግሞ አክት የሚያደርጉት እንደ ስዊች ነው። ሲሪስ ኦፍ ስዊችስ ብለን እናስባቸውና እነዚህ ስዊቾች ደግሞ ሁለት ስቴት ነው ያላቸው። ስቴቶቹ ምንድን ናቸው? ወይ ኦን ነው ወይ ኦፍ ነው።
ወይ ደግሞ በሌላ አባባል ወይ አንድ ነው ወይ ዜሮ ነው፣ ወይም ደግሞ ወይ ሃይ ነው ወይ ሎ ነው፣ ወይ ደግሞ ወይ ትሩ ነው ወይ ፎልስ ነው ማለት። ስለዚህ እነዚህ ጠቅለል ስናደርጋቸው እነዚህ ሁሉ ስቴቶች ጠቅለል ስናደርጋቸው በባይናሪ ነምበር ነው ሊገለጹ የሚችሉት። ባይናሪ ነምበር ደግሞ በባህሪው አንድና ዜሮን የያዘ ነው። ሶ ኢንስቴድ ኦፍ ዩዚንግ ኤ ዴሲማል ሲስተም ኦር ኤ ዴሲማል ነምበር ላይክ ሂውማንስ ኮምፒውተርስ ዩዝ ባይናሪ ቱ ሪፕሬዘንት ኦል ኢንፎርሜሽን። ስለዚህ እኛ ፐርሰናሊ ከ0 እስከ 9 ያሉ ዴሲማል ሲስተም ነው የምንጠቀመው። ነገር ግን ኮምፒውተር ሲስተም ከ0 እስከ 9 ያሉ ቁጥሮችን ወይም ደግሞ አልፋቤቲካል ሌተሮችን ወይም ካራክተሮችን ሊረዳን አይችልም። ሊረዳም የሚችለው አንድና ዜሮን ነው። ስለዚህ ከ0 እስከ 9 ያሉ ቁጥሮችን በመረዳት ፋንታ ኮምፒውተር ሊረዳው የሚችለው ኦንሊ ባይናሪ ነምበር ነው ማለት ነው። ይህንንም ደግሞ ሁሉንም ኢንፎርሜሽኖች ወደ ባይናሪ ቀይሮ ነው የሚረዳ ማለት ነው። ሶ ነምበርም ሊሆን ይችላል፣ ሌተርም ሊሆን ይችላል፣ ኢሜጅም ኦዲዮም ሊሆን ይችላል ብንሰጠው ሊረዳው የሚችለው ወደ አንድና ወደ ዜሮ በመቀየር ነው ማለት ነው። ሃው ኮምፒውተር አንደርስታንድ ኢንስትራክሽንስ ስንል ከላይ የተነሳነውበት ዋናው ሀሳባችን ነው። የግድ when we give instructions in a programming language ተጠቅመን ኢንስትራክት ስናደርግ ወይም የሆነ ስራ እንዲሰራልን ስንፈልግ ኮምፒውተራችን ለምሳሌ በጃቫ ኢንስትራክት ብናደርገው ወይ ደግሞ በፓይተን ኮድ ብንጽፍለት ወይም ደግሞ በሲ ፕላስ ፕላስ ኢንስትራክት ብናደርገው ሊረዳው የሚችለው እንዴት አድርጎ ነው እንደወረደ። እንግዲህ እነዚህ ሶስቱ ላንጉጆች ስትመለከቷቸው ሞር እንግሊሽ ላንጉጅ ወይም ሃይ ሌቭል ላንጉጅ ይባላሉ። እንግሊሽ ላንጉጅ ልክ የናቹራል ላንጉጅ ነው፣ የሰዎች መግባቢያ ነው። ሌሎች ቋንቋዎችም አሉ። ልክ እሱ ለሂውማን መግባቢያ እንዳገለገለው ሁሉ ለኮምፒውተሮች መግባቢያ ደግሞ እነዚህ ፕሮግራሚንግ ላንጉጅ ይባላሉ። እነዚህ ፕሮግራሚንግ ላንጉጆች ራሱ እንደወረደ ላይሰማ ይችላል ወይም ደግሞ አንደርስታንድ ላይ ያደርግ ይችላል። ስለዚህ እነዚህ ላንጉጆች ራሱ በቀጥታ ስለማይረዳቸው ኮምፓይለር እና ኢንተርፕሬተር በመጠቀም ወደ ባይናሪ ማሽን ኮድ መቀየር አለባቸው ማለት። ስለዚህ ኮምፓይለር ወይም ደግሞ ኢንተርፕሬተር ያስፈልገናል። እነሱ ኮንቨርት አድርገው ነው እንድንግባባ የሚያደርጉን። ይህንን በፕሮግራሚንግ ፓርቱ ላይ በሰፊው ስለምናይ የሚያስጨንቅ አይደለም። ቢኮዝ ዘ ኮምፒውተርስ ሃርድዌር ኦንሊ ሪስፖንድስ ቱ ኤሌክትሪካል ሲግናልስ። እንግዲህ ከላይም እንዳልኩት ኮምፒውተር የተሰራው ከኤሌክትሮኒክ ኮምፖነንት ከሆነ እነሱ ደግሞ በአብዛኛው ትራንዚስተሮች ከሆኑ ትራንዚስተሮች ደግሞ ስቴት ኦፍ ሃይ እና ሎ ወይም ኦን ኦፍ ባህሪ ካላቸው ለኤሌክትሪካል ሲግናል ብቻ ነው ሪስፖንድ የሚያደርጉት ማለት ነው። ስለዚህ ፓወር ሲያገኝ ሃይ ይሆናል፣ ሲያጣ ኖ ይሆናል ማለት ነው። ዛት ሚንስ ኤሌክትሪካል ሲግናል ባህሪ ከረንት ሲያገኝ ኤሌክትሪክ ከረንት ፕሬዘንት ካደረገ ኦን ይሆናል፣ ካልሆነ ደግሞ ኦን አይሆንም ነው። ሶ ዛት ኢዝ ዋይ ኮምፒውተር አንደርስታንድስ ባይናሪ ነምበር። ለዚህ ነው ኮምፒውተር በባህሪው አንደርስታንድ የሚያደርገው ባይናሪ ነምበር ብቻ ነው ብለን የምናስበው። ለምን ኦክታል ነምበር፣ ለምን ሄክሳዴሲማል፣ ኦክታል ምናምን እና ሌሎች ሪፕሬዘንቴሽኖች ለምን እንጠቀማለን፣ እነሱ እንዴት ነው የሚረዳቸው የሚል ጥያቄ ሊነሳ ይችላል። እነሱን ቀጣይ ላይ የምናይ ነው የሚሆነው። የራሳቸው ባህሪ ያላቸው፣ ለምን እንደምንጠቀማቸው፣ ምን ስራ እንደሚሰሩ እነሱን በቀጣይ የምናይ ይሆናል። እዚህ ላይ ግን ኮምፒውተር የሚረዳው ሁሌም ቢሆን ነገሮችን ወይም መረጃዎችን in the case of 0 and 1 ወይም ደግሞ በባይናሪ ኮድ ወይም ደግሞ ማሽን ኮድ የምንለው ብቻ እንደሆነ እንድትረዱ ለማሳሰብ ወዳለሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።